ራሷ እኮ ናት ላኩልኝ ብላ እኮ መታስልከው ስልኬ ማንንም ያውቀው ነው በዛ ነው የሚልኩልኝ ምትል ከሆነ እኔ ግን አሁን ልቤም የተሰበረው እየሳቀች ያወራችሁ ጃኒ ተጎርታ አትቅረጹኝ ብላ ትጮህ ነበር ብትሞት ምችልች አትቅረጹኝ እያለች ሞታ ሊሆን ይችላል ነበር ገብታችኋል ምላችሁ ይሄ እንትን ይሄ ባህላችን ለሰው ማዘን ምናምን ቀርቶ how can I get the next viral view ሆነናል ማለት ነው ይሄ እንግዲህ ለውጭ ሀገርም አልበጀን ትዝይሻል ማን ጄክ ፖል ሃሽታግን የምጠይቃት ጥያቄ ነበር ሃሽታግዬ ውጭ ሀገር ነው አይደል የምትኖሪው እንዴ ምን ነበር ያልሽኝ ከዚህ በፊት ሊድል ያልሽ አልዲ እሺ ሂጂበት የጠጣው ነው የሚያውቀው የወለድሽበትን ሆስፒታል የግል የፔሸንቱን ኢንፎርሜሽን እያወጣ ይሰጠኛል ኢንፎርሜሽናችሁ አለኝ ተብሎ የሆስፒታሉ ስም ሜንሽን ከተደረገ what will be happen in a court ምን የሚፈጠር ሆስፒታሉ ራሱ ሰራተኞቹን መክሰስ አለበት አንደኛ እሷም በዋነኝነት ማንነው ይሄን መረጃ ይሰጠሽ because እንደ ሆስፒታል ሩል መሰረት ማንኛውም ታካሚ የትኛውም ፔሸንት ኬዙ ከሱና ከዶክተር ውጪ ኢቭን ነርሶች እንኳን ያለ ፍቃድ ያንን ነገር መንካትም ማየትም አይችልም ሪፖርት ማለት ነው ግን አለኝ ብላ ሰጧትም አልሰጧትም ሜንሽን በማድረጓ ብቻ ሆስፒታሉ መክሰስ አለበት thank you ብቻም ሳይሆን እዛ ሆስፒታል የወለዱ ሴቶች ሁሉ ሆስፒታሉን ይከሳሉ yes የወለዱ ብቻ አይደለም ልጅ ያስከረዙ እንደሆነ ጉዳይ ገጥሟቸው እንኳን ደም እንኳን ለመስጠት ላብራቶሪ የሄዱ everybody ኢንፎርሜሽን ሊያጋ ነው ብሎ መክሰስ ይችላል ሆስፒታሉ ከሚቀጥለው ደግሞ ፎቶን ቀይሩ ሃሽታግ ፕሊዝ ኢንተርናሽናል ሆስፒታል ደግሞ ሲሆን ያ ይሄ ሆስፒታል ኢንተርናሽናል ሆስፒታል ነው ያ እኔ ሄድ ኦፊሳቸው እዚህ ነበርና ስደውል ኢትዮጵያ ኦፊስ ደውይ ያሉኝ ያ ወደዳችሁ ውርጃ የሚባል እኮ አላልሽም ግርዛት ነው ያለች ዳኒ እኔ ግርዛት ምሳሌ ነው የሰጠውሽ እኮ እንጂ ውርጃ በህግ የተፈቀደ ነው ግርዛት ነው ያለች ነገ እስከ መሳሳት ኧረ ግርዛት አላለችም እኔ ካልመለሱ ሜርስኮፖች ካልመለሱ ለሁላችሁ ስሙኝ ስትወልዱ ነው ያለችው ስትወልጂ አንቺ ስታመጪ እንግዲህ ከፔኖች ሁሉ ፔን መውለድ ነው አይደል ምጥ ነው አይደል ያንን ምጥሽን ልጅሽ ከሆድሽ ሲወጣ አንቺ ሳታየው በፊት በቪዲዮ ሊያታየዋለች ወዲው ልጅሽን ያንን የህመም ስሜትሽን ስትፈልግ ስታበሳጫት ስታናድጃት ወይ ከደበርሻት ኮሜንት ላይ ላይክ ራሱ ካላረግሽ አውጥታ ታላግጥበት ያ ምጥ ላይ እንደዚህ ያለች እኮ እኔ ተቋሙ አውጥቶ ይሰጣታል ብዬ አላምንም ግን ምንድነው ባፏ ግን ቅሌት ውስጥ እና ይሄ ላይ ከአወኳወኩ ለማለት ያደረገችው ነገር ላይ ከኔ ከማንም መበልጣለሁ how do you know እኔ እንግዲህ የራሴን ሐሳቤ ነው ሊሆን ይችላል ግን ደግሞ ያው አለማመኔ የራሴን ማረጋገጥ ያለበት ሆስፒታሉም ግን ኪሳራ ውስጥና ብቻ ወንጀል ውስጥ እየከተተችው ስለሆነ ወንጀለኛ ነች ብሎ መክሰስ ያለበት ሆስፒታሉ ነው ሆስፒታሉ ደግሞ እኔ ተገልጋይ ከሆንኩኝ እኔ መክሰስ አለብኝ ግለሰብ ደግሞ መክሰስም አለበት ሆስፒታሉ ነው እሷን ከነገና መግለጫም ካላወጡ ወይ ፌስቡካቸው ላይ መናቸው ላይ ካልፖስተቱ የመደወል እንትን ይጀመራል ብላለች ጆ ምን እንደተፈጠረ ተቀላችሁ ኮሜንት ሴክሽናቸው አጠፉት everybody is asking እንዴት ነው እናንተ ጋር የምንታከመው ከዚህ በኋላ ሜዲካል ኢንፎርሜሽናችን ሶሻል ሚዲያ ላይ ፐብሊሳይዝ እየተደረገ ነው ሲሏቸው ኮሜንት ሴክሽን አጥፍተዋል መግለጫ ካልሰጡ ፌስቡካቸው ላይ ትዊተራቸው ላይ ምናምን 80 ምናምን ነምበር አላቸው አይደለ ሰዎች እንዲደውሉላቸው ይደረጋል ቴሌግራም ላይም ኮንታክት እያረኳቸው ነበር ቅድም ይሄ እኮ እኔ አሁን አንቀጥቅጦኝ ነው ትናንትና ያወራሁት ይሄ እኮ ለምን መሰለሽ ማማዬ ምንድነው ይባል የግላዊ አካልሽ ሪሌትድ የሆነ ነገር ስለሆነ even ራሱ if you get some very 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 personal የሆነ ገብቶሻል private የሆነ ትሪትመንት ብታገኚ even abortion ራሱ ብታሰሪ
ይዞት ይወጣሉ እና ይሄ this is crazy እኮ ሰው ነው የሚነግራት ሰራተኞች ነው የሚነግሯት ኬርስ ማንም ይንገራት የሆስፒታሉን ስም ሜንሽን አድርጋለች የሆስፒታሉ እሱ ነው እኮ ለምን ስትወልጂ ካንቺ አመጣሽ ካንቺ በፊት ሊያናት ልጅሽ መታየው ፌመስ ኮንሽ ይሄ ነው መጀመር ያለበት እንደውም መርሃ ግብሩ ማማ ጆዬ ምን ማድረግ እንዳለብን ታውቂያለሽ #ሜሪስቶፕ ስትወልጂ ጃልዬ ዘበኛው ነው የሚነግራት ይልሻል ከስረ ማንም ይሁን ዘበኛ ይሁን ሰራተኛ ይሁን እየሮጡ ላስወርድ ነው ያሉ ይገባሉ ትበለን እሱም ይሁን ነገ ግን አንቺ ዛሬ እንደዚህ ያልቀጣና ሴትዮ ነገ ለምን ላይክ አላረጋችሁም የሜሪስቶፕ ሰነድሽን ነው ማውጣልሽ ብላ ያለቻት እዚህ ልሻለ እንትና ለጆርዲ ገላምጣኝ ነው እኮ የጠመድኳት እኮ ነው ያለቻት ኢማጂን ጃኒ የደብረቻት ባይዘው ዲያን ገላምጣት ነው ባለፈው ኪዲ ኢንጌጅመንት ላይ አግኝቻት ገላመጠችኝ በዛ ነው የጠመድኳት አለች ቆይኔ ለልቲ ይሄን ያህል ግን የሆስፒታል ዶክመንት የማውጣት አቅም ካላት እኮ ሊያን እኮ መፍራት ነው ያለብን ማለት ነው አዎ እሱማ ፈራት ገባሽ ማናችንም ብንሆን አሁን እንደዚህ የማግኘት አክሰስ ላይ ኖረን ይችላል ከህግ በላይ ነው ምን አባቷ ነው የምትፈራው እርምጃ ይወሰድባታል እንጂ ምን አስበሽ ነው ሀሽቱ ሊያ የህግ ተቋማት ናት ብቻዋን ፖሊስም ናት ዳኛም ናት ትከስሻለች ትፈትሽሻለች እስካልተያዘሽ ድረስ ወንጀለኛ ትሩ ማንንም ያው ማክ ነው ከታች ልክ ነው እስካልተያዘች ድረስ ነው ያለው ያ እስካልተያዘች ድረስ ያው የፈለገችውን ስራ ትሰራለች ከዛ በኋላ ግን ያው ተጠያቂ ትሆናለች ከህግ አታመልጥም መቼም ግን መጠየቅ አለባት ጊዜ ራሱ ላይ መረጃ እንግዲህ እስከ ዛሬ ድረስ እንግዲህ ባለፈውም ታይቷል ብዙ ነገር እና አንዳንዱ የህግ አካላቶች ይኸውልሽ ሰው ስላወራ ብቻ አይደለም ማስረጃ የሚባል ነገር አለ ከዚህ በላይ ማስረጃ አለ እንደኛ እኔ የሆነ ነገር ስላወራው ያ ነገር እውነት ልክ ነው ማለት አይደለም ማለት ይሄ እነዚህ መርማሪዎቹ አጥንተው ማለት እኔ አሁን የሆነ ነገር አወራው ከኔ ተነስተው ከኔ መረጃ ከኔ ካወራሁት ነገር ተነስተው ማስረጃ እስካላገኙ ድረስ በህግ ቁጥጥር ስር ነው ማካርቲ እኛ እኮ የሊያን እኮ ማስረጃ እኮ ከራሷ አንደበት በሚወጣ ንግግር ነው እንጂ እኛ በከሰስናት አይደለም እስካሁን እያቀረበን ያለ ነው ህጉ ከያዛት በኋላ ማጣሪያ ካረገ ማለት ነው ኢቭን እንዳልከው የፔፐር ነገር ማስረጃ ባይኖረው ምስክር ባይኖረው በተናገረችው እንኳን መቀጣት አለባት ያስቀጣታል ለምሳሌ አሁን ፍርድ ቤት ፖሊስ ያዛት እንበል ፍርድ ቤት ሄዳ ስትቀር ለምሳሌ ዳኛው ይጠይቃል ዝም ብሎ እኮ አይደለም እኮ አካሄዳሉ እኮ ለምሳሌ አሁን በቁጥጥር ስር ውላ ምን ተይዞባት ነው የሚባል ነገር አለ የተናገረችው ኤቪደንስ ቪዲዮ ይወጣል አው እኮ እንደዚህ አይነት ነገሮች ካልተገኙ ያው ስለወራጅ ብቻ ልትታሰር ስለተገኘ እኮ ነው እሱ ስላለ እኮ ነው አይ ቲንክ የምናወራበት አሁን እንግዲህ ከዚህ በላይ ኤቪደንስ የለም እንግዲህ ከፖሊስ ቀድሜ መረጃ ይደርሰኛል ፖሊስ ከኔ ጋር ቢሰራ ያዋጣዋል ስትል ወንጀል ሲደርስ እንግዲህ ወንጀል ካልደረሰብህ ካላደረስክ በዳይ ካልሆንክ ለምንድነው ወንጀል ቀድሞ እሷ ጋር የሚደርሰው ከወንጀል አድራጊዎች ጋር ግንኙነት አላት ማለት እኔ ወንጀል ቀድሞ እኔ ጋር ሪፖርት አይደረግም አይደለ ወንጀል ሲሰራ ይሄ አብራ ነው እንጂ ምሳሌ የመናገር የመተቸት መብት አላት ያልከው ልጅ ግን እኔ ስለወለድኩት ልጅና የሆነ ነገሬን ከፋፍቼ ማስረጃዬን በሙሉ ልታውቅ አትችልም መብት የላትም አስበሽዋል ስለ ግላዊ አካልሽ ለፐብሊክ ኮንሰምፕሽን ሲወራ ፎር ኢንተርቴይንመንት ፐርፐስ የለም አንቺን ለማዋረድ ስለ ግላዊ አካልሽ ምናምን ሲወራ እንዴት ነው ዲሊቨሪ ያረጋችሁ ምናምን ተብሎ ሲወራ ልጅሽን አንቺ አመጣሽ ወልደሽ ካንቺ በፊት እሷ ታያለች እንኳን ያልወለዳችሁት አለች እኮ ስትወልዱም አለኝ የወለዳችሁት እሺ በጣም የወሬ ሱስ አለባት
እና ወሬ አይደለም ይሄ ወሬ ሳይሆን የሆነ ልብ የሰጣት ነገር አለ። እኔ I just want to figure that out። ግን እኔ ምን እንደሆነ ታውቂያለሽ? ባለስልጣን ሆነ ይሆን ስልጣን ሊኖራት ይችላል። ግን መንግስት የመናገር ነፃነትን ለማሳየት ዜጎች ደግሞ በግለሰቦች እንዴት እንደሚበደሉ በደንብ አድርጎ እያሳየን ነው። ገብቶሻል? በደንብ አድርጎ እያየን ነው። ዜጎች በግለሰቦች እንዴት እንደሚበደሉ ሊበደሉ እንደሚችሉ እያየን ነው። በቅርቡ በነገራችሁ ላይ አንድ ሰው ራሱን ሲጎዳ እንማራለን። እኔ ግን አሁን እነ ጃኒ ምን ላይ ነው ያሉት? አሁን እነ ጃኒ በጣም ተጎድተዋል ወይስ ደህና ናቸው? ምናምን ላይ ልጁ ሂስ ፋይን ማቱሳላ የሚባለውን አየሁት ዛሬ በዋከር ነው መሄደው ምናምን ሂስ ፋይን። እኔ እኮ ከሱ በላይ ሆኜ እኮ ስብርብር የወጥቶ እኮ 3 ልጆችን ቴኬር ሳረክ ነበር። ሂስ ፋይን ዩ ዊል ቢ ፋይን። በዋከር ከሄደ ግን ምንድን ነው ደህና ናቸው። ቅድም ያዩት ቅጥቅጥ ታውቂያለሽ? ቅጥቅጥ ቦምብ የተሰበረ ቢኖር እንደዛ በዋከርም ወክ ማድረግ አይችልም። እንዴ ስቲል ግን በዋከር ከሄደ ቅጥቅጥ ነገር ወሰለኝ ቅጥቅጥ ነገር ነው እንትን አይ ሂስ ፋይን። ያኒስ እኔ እኮ እንደዛ ከሰርጀሪ በኋላ እንደዛ የኩት ጋስዋት ኢንፎርሜሽኑን እያሳቀች ነግራል። የኮሪደር ልማቱ ግን የተደረመሰ ነገር ሊኖር ይችላል ብላ ስታዝን ዛሬ አላሰጋጃለሁ ማዲ በሰው ወደፊት እንዳራ ይባልም እቺ ሰው አብዳለች እንደ እብድ ይኸውልሽ ጆዬ ምኑ እንዳሳዘናት ታውቂያለሽ? ላስት ታይም መኪና ውስጥ ቁጭ ብላ የወረወረችው ኮዳ ተገሽቶ እኮ ነው። አይ ግን ይኸውልሽ እኔ አሁን የምሬን ነው። የሰው ልጅ በዋከርም ከሄደ ያሳስብሻል ነው ነገ ወይ ይድናል ወይ ደግሞ የሆነ ችግርም ሊፈጠር ይችላል። ምን ታስ ያ አይ ዶንት ኖ ሂስ ፋይን ወክ እኮ አደረገ እኮ ከሁለት ቀን አክሲደንት በኋላ በዋከር ወክ አደረገ እኮ ሂ ኢዝ ፋይን። እሺ እሷስ ሴቷ ጃኒ እሺ እሷ ምንም አልሆነችም እኮ ኦኬ። ግን ጃኒ ገና ጉድሽን አወጣለሁ ምናምን ስትባል ሰምቻለሁ ዛሬ። እንትንም ስትባል ነበር ዘማዊ ናት ገና ስንት ፋይላችሁን የሁለታችሁን አወጣለሁ ምናምን ስትል ነበረ። ቢኮዝ የኮሊደር ልማት አበባውን ስለገጩ ብርቅ ነው እንዲያውን ፋይል አወጣለሁ። እኔ ግን ማለት ነው ምላችሁ ለጃኒ መደረብ አይበጅም። this time ጃኒ can stand for ጃኒ ብዬ ነው ማለት ነው። ገብቶሻል? ይሄ ቲክቶከሮች አጀንዳ ይመጣል እንደራረባለን እንላለን ከዛም በኋላ ልክ የሆነ ነገር ወይ አይከሱ ሲመጡ አንበሳ ይጮህላቸዋል። የኔ ጠንካራ ሴት ምናምን ይባላል፣ ይረሳል። ሌላ ደግሞ እንትን ኖርማል ይሆናል። ኖ ጃኒ ለጃኒ መቆም አለበት። አንዷ ጭራሽ ጃኒ ገብሩ የሚል ቪዲዮ ሰርታ 50 ምናምን ሺህ ላይክ ሞት ኩቺ ልጅ በቃ እየተሸቀለባት ነው ያልኩት። ያኔ ራሱ በግርግሩ አይጠቅምም። አሁን አንድ ይሄ የምትገዛበትን ጠበቃ ትግዛና ትክሰሳት። ታስቦይ በቃ ግን ጠበቃ ምን ያህል ይሆናል? አሁን እዛ ሀገር ኖ ሽጋማኒ ጃኒ ብር አላት። እሺ እሱን አይደለም ግን እኔ ምን ያህል ይሆናል ማወቅ ፈልጌ ነው። ከ100,000 ብር አይበልጥም እንዴ 100,000 ብርማ አንዴ ቁጭ ብሎ የሚሰሩት ነው። ትንሽ ነው አይብዛው። ኖ ጃኒ ሊጋሊ ራሷን ሪፕሬዘንት ማድረግ አለባት። ጃኒ ፕላትፎርም አላት። ጃኒ ጠንካራ ልጅ ናት። ጃኒ ለራሷ መታቅ ልጅ ናት። ለሌላ ህፃናት ልጆች ፎሎ ለሚያረጓት እንዴት ለራስሽ መቆም እንደምችል መታስተምርበት እንደም ኦፖርቹኒቲ ነው። ግን ስቲል ልልትዬ 100,000 ብር በጣም ቺፕ ነው አይደለም? እኔ ብዙ 200 ማክሲመም 200 በቃ ዛዴ ጠበቃ ለመያዝ ምናምን 200,000 ምናምን እኮ በቃ እኔ ውድ ነው አልለውም። ነው በእነሱ ሳበይ ማለት ነው። ኖ እነዚህ ቲክቶከሮች መክሰስ አይፈልጉም እኮ ነው ልጅ። አይ ቲንክ ይሄንን አጀንዳ መሆኑን ራሱ ይፈልጉ። ኢትዮጵያ ላይ ያሉ ቲክቶከሮች እኮ ያው ነገ መቅጠማቸው አይቀርም። ተጣልተው አይጣሉም እኮ ችግሩ
አይ ሚዲያ ላይ ያለ ሰው ሁሉም ነው። ኢትዮጵያ ላይ ያሉት ብቻ ሳይሆን የትም ሀገር ያሉት ይገጥማሉ። ግን ኢትዮጵያ ላይ ያሉት ደግሞ ማለት አሁን ኢቭን ትርፍ ቃላት እንኳን ሲነጋገሩ አይተናቸው አናውቅም። እንደ ሰው ግን ምንድነው እንደ ሰው መኪናን አክሲደንት ያል ነገር ሰው ደርሶበት ለኮሪደር ማሰብና ለፕላንት ማሰብ ምንድነው በሆዷ ነው ወይ የምታስበው የሚለው ነገር ያስፈልጋል። ሁሉም ኤቪደንስ አላት ማናት ጃኒ እስከ በጣም ብዙ ኤቪደንስ አላት፣ ግን አትከስም። እርግጠኛ ስለሆንኩ ነው አትከስም። ስለዚህ ለጃኒ መቆም ለምንድን ነው ጊዜሽን የምትፈጂው? ገብቶሻል? ማይከሱ ከሆነ ቢኮዝ ደውይልኝ ጆዬ ደውይልኝ። እንደው አልቻሉም፣ ውሸት ነው። በደንብ አድርገው ይችላሉ፣ በደንብ አድርገው ይችላሉ። ስላልቻለም ነው ውሸት። ጆዬ ጋር ደውል ባይ። እስቲ እንከባበር። እስቲ ማብራሪያ ስጭበት ይሄን ነገር እንዴት አየሽው? ኧረ እኔ አልሰጥም። እንደ ሰውኛ ነው ማሰብ። ሰው ተጎዱ